ሰብልና በዛብህ መተናል የዛሬው ደግሞ ቢሲንካ ያበደ ቪዲዮ ነው። ለማንኛውም ተጋብዛችኋል። ሰብልና በዛብህ ዩቲዩብ ቻናል ላይ ድሮ ቻናሉን ስንጀምር ያሰራነው ቲሸርት ነው። ዛሬ የምነግራችሁ በፍቅር ግንኙነት ባለፈው ስለ ዴቲንግ አውርተን ነበርና በእንደዚህ አይነት አጋጣሚዎች ላይ ደግሞ የሚገርሙ ሮማንቲክ የሆኑ ቃላቶች ይነገራሉ። ብዙዎቻችን ተናግረናቸዋል። እናንተም እዚህ ጋር ፈልጉና ራሳችሁን የዛ ቀን ይህንን ተናግሬያለሁ ወይስ አልተናገርኩም የሚለውን ፈልጉ። ለማንኛውም የምነግራችሁ 4 በጣም ሮማንቲክ የሆኑ ልብን ከፍ ዝቅ የሚያደርጉ የፍቅር ቃላቶች ናቸው። ነገር ግን ውሸት ናቸው። እናያቸዋለን። አብራችሁን ቆዩ። ፍቅር ስንጀምር እንደ ሮሚዮ እና ጁሊየት ያደርገናል። ከዛ በኋላ የሆነ ሰዓት ላይ ደግሞ ከሆነ ጊዜ በኋላ ይህንን ነገር እኔ የተናገርኩት እንደዚህ ብዬሻለሁ እንዴ ብላኛለች እንዴ ብያታለሁ እንዴ ምናምን ልንል እንችላለን። እና እነዚህ ነገሮች ነው ዛሬ የምንመለከተው። ምን ያህል ውሸት ናቸው፣ እንዴት ነው ውሸት የሆኑት፣ በሰዓቱስ እንዴት ነው የሰማናቸው የተረዳናቸው የሚለውን እነግራቸዋለሁ። ይህ መጀመሪያው ነጥብ ያለ አንቺ መኖር አልችልም የሚለው ነው። ብዙ ጊዜ የፍቅር ጓደኞቻችን ወይም ደግሞ ለፍቅር ዴት ያደረግናቸውን ሰዎች የሆነ ጊዜ ላይ ያለ አንቺ መኖር አልችልም የሚለውን እንናገራለን። ይሄ ደግሞ ብዙ ሰዎችን ወይም ደግሞ ብዙ ሴቶችን ልባቸውን ሊገዛ ይችላል ወይም ሊያቀልጥ ይችላል ማለት ነው። ወንድሜ ሳታውቃት የኖርከው 26፣ 27 ወይም 30 ዓመት በኦክሲጅን ሲሊንደር ውስጥ ነበርክ እንዴ? ይሄ ሊሆን አይችልም። ስለዚህ ያላንቺ መኖር አልችልም፣ ያላንቺ ህይወቴ ባዶ ነው። እንደዚህ አይነት ነገሮች በሰዓቱ ስሜታዊ ሆኖ ሊያወጧቸው ይችላሉ። ምናልባት ግን ወደ መጨረሻ እናወራለን። ግን ውሸት ነው። ይሄ ሰውዬ የሆነ ሰዓት ብትኮራረፍ ወይም ደግሞ ከጊዜ በኋላ ማኪያቱ እየጠጣ ቁጭ ብሎ ኳስ ልታየው ትችላለች ማለት ነው። ሰው ብዙ ጊዜ ያለ ምግብና ውሃ እንጂ ያለ ፍቅር መኖር ብዙም አይጠላም፣ እንዳየነው ከሆነ ማለት ነው። ሁለተኛው ነጥብ ደግሞ ለአንቺ ስል ሁሉንም ነገር እተዋለሁ። ምናልባት ያነሳሽበት ቅር ያሉሽ ነገሮች ሊኖሩ ይችላሉ፣ ከሱ ያልወደድሻቸው ምናምን። ለአንቺ ስል ሁሉንም ነገር እተዋለሁ፣ ጓደኞችን እተዋለሁ፣ እነዚህ የምወዳቸውን ነገሮች ምናምን እተዋለሁ ሊልሽ ይችላል። ውሸት ነው። ብዙ ጊዜ ፍቅር ሲይዘን ራሳችንን እንደ አዲስ ሸክላ የሆነ ሰዓት ውስጥ የመክተት ልማድ አለን። ከዛ ያው ተስተካክሎ ለመውጣት ምናምን። ብዙ ጊዜ ግን እንደዚህ አይነት ባህሪዎች አይቀየሩም። ቤተሰቦቻችን ከሆኑ እናቶቻችን፣ አባቶቻችን ያላስተካከሉት ለ30 ዓመትና ለ25 ዓመት ምናምን አብሮ የዘለቀ ባህሪ የማትወዱት ነገር ከወደዳችሁ አብራችሁ ልትወዱት ትችላላችሁ እንጂ ለእናንተ ብሎ የሚቀየር ነገር አይኖርም። ስለዚህ የምታያቸውን በሙሉ የእሱ የሆኑ ባህሪያትን በአንድ ሳምንት ውስጥ ፍቅር ያስተካክላቸዋል። አብሬው ስኖር አብሮኝ ሲኖር እንደዚህ ይሆናል ብለሽ የምታስቢ ከሆነ የሆነ ድንቅ ዓለም የሚል ፊልም አለ። ምናልባት እዛ ውስጥ እንደመኖር አድርጋችሁ ልታስቡት ትችላላችሁ ማለት ነው። ምክንያቱም ወንዶች ብዙ ጊዜ ከሆነ ጊዜ በኋላ ያ መደበኛው የሆነ ባህሪ አፕዴት ብሎ ልክ እንደ ስልካችን ብቅ ይላል። አፕዴት ማድረግ ሊኖርብን ይችላል ወይም ሊያደርጉ ይችላሉ ማለት ነው። ሰዎችን ስንወድ ከነ ደካማና ጠንካራ ጎናቸው ነው ይላልና አንዳንዴ ጥሩ ጎን እንወስድና ያልፈለግናቸውን እንዲስተካከሉ እያሰብን ከገባን አፕዴት ይደረጋል የሆነ ሰዓት ማለት ነው። መጣልሽ ደግሞ ሶስተኛው ሰውዬ እኔም ወደው አንቺን ባለሽበት ውስጥሽን፣ ልብሽን፣ ንጹህ ልብሽን እንጂ ምናምን ገንዘብህን አይቼ ገንዘብሽን አይቼ አይደለም፣ ወይ ደግሞ ይሄ ቁመናሽ ምናምን ሰወኝ አይደለም። ይሄ በጣም ክላሲክ ውሸት ይባላል። ምክንያቱም እኔ ያየሁት ልብሽን ነው፣ እኔ የወደድኩት እንደዚህ ነው ምናምን። በቅርብ ጊዜ እኮ ነው፣ የመጀመሪያ ሳምንት ወይ የመጀመሪያ ጊዜያችሁ ሊሆን ይችላል። ሶሻል ሚዲያ ላይ ታት ከሆነ ምናልባት ፖስት አድርጋለች ይቺ ልጅ፣ ዋው ልብሽ በጣም ያምራል ብሎ ኮመንት ጽፏል። ሰውዬ ቼክ አድርጊ። ወይም ደግሞ ሲያይሽ የመጀመሪያ ቀን ልብሽ እንዴት ነው የሚያምረው የሚል ሰው ይኖራል? አይኖርም። በነገራችን ላይ የመጀመሪያ ቀን ሰው ፊት ለፊት ያለው ነገር ይስባል። ያላችሁ ቁመና ያላችሁ ነገር ወይም ከናንተ ያየነው ነገር ይስባል። ከዛ በኋላ በግንኙነት ውስጥ ነው የሰውየው ማንነት ውስጣዊ ባህሪ እየታወቀ እየተለመደ ወይም እየተወደደ ሊሄድ የሚችለው። ምክንያቱም ልብሽን ወዶታል ወይም ልብህን ወደዋለች ተብሎ የሚታሰበው መቼ ነው?
ምናልባት 30 ዓመት ምናምን አብራችሁ ከኖራችሁ አብረው ከተቀበሩ አብረው ካረጁ ምናምን እንደዚህ ነገር ይመስለኛል። ሶስተኛው ሰውዬ ደግሞ እኔ በፍጹም ካንቺ ጋር ልጣላም፣ እኔና አንቺ መቼም ቢሆን አንጣላም። ይሄ ንግግር በነገራችሁ ላይ ያላችሁን ግንኙነት እንደ ቱርክ ፊልም ሰላማዊ ለማድረግ ታስቦ ወይም ደግሞ ሰላማዊ እንዲሆን ተፈልጎ የሚደረግ ንግግር፣ ሰላማዊ የፍቅር ግንኙነት ለመፍጠር ታስቦ ማለት ነው። ምክንያቱም ጭቅጭቅና አንዳንዴ ግጭት የሌለበት ፍቅር የለም። እንዲሁም እንደ ጨው ነው ብለው ይናገራሉ ሰዎች ጭቅጭቅን፣ ግጭትን። ጭቅጭቅ እንኳን ብዙ በእኛ ኮንቴክስት ያን ያክል አይመችም፣ ግን አለመግባባቶች፣ ግጭቶች ብዙ ጊዜ ፍቅርን እያጣፈጡ ይሄዳሉ። ሰዎች የፍቅር ማጣፈጫዎች ናቸው ተብሎ ይታሰባል። እየተጋጩ እየተነጋገሩ እየታረቁ ሲሄዱ እየተግባቡ ሲሄዱ ማለት ነው። ስለዚህ አንጣላም የሚለው ሰውዬ ምናልባት የመጀመሪያ ቀን ምግብ ሲዘገይ ፊቱ ማክሰኞ የሚመስል ሰውዬ ሊሆን ይችላል። ስለዚህ ተመልካቾቼ እስካሁን ያነሳናቸው ነጥቦች በነገራችሁ ላይ በጣም አደገኛ የሚባሉ ውሸቶች አይደሉም፣ ከዚህ በፊት እንዳነሳ ነው ቪዲዮ። ነገር ግን የሆነ ፍቅርን ለማሳመር ለማስዋብ ተብሎ የሚዋሹ ነጭ ውሸቶች ልንላቸው እንችላለን። ብዙ ጉዳት የላቸውም። ከነዚህ ውሸቶች ጀርባ ግን ከምንናገረው በስተጀርባ ያለ ቃላት ካለ ከነዚህ ከምንናገራቸው ንግግሮች በስተጀርባ ያለው ድርጊት በጣም ወሳኝነት አለው። ፍቅር ከነዚህም በላይ በድርጊት ስለሚተገበር ያሉ ድርጊቶችን መከታተል ማየት መልካም ነው ማለት ነው። እንዳደገኛ እንዳትቆጥሯቸው፣ ግን ነጭ ውሸቶች ናቸው፣ እመኑ። ከዛ በኋላ ግን ድርጊታችን ብዙ ነገሮችን እየገለጸ ይሄዳል። በድርጊት ብዙ ጊዜ ፍቅር ይገለጻል እና ያላችሁን ነገር እያስተካከላችሁ ትሄዳላችሁ ማለት ነው። ለዛሬ ግን ቪዲዮችን ይህንን ይመስል ነበር። ከመዝጋቴ በፊት ግን ኮመንት ላይ ጻፉልኝ። ምን ብላችሁ ነበር እናንተ ስትገናኙ? ፍቅረኛችሁ እንዲያምናችሁ ወይም ደግሞ እነሱን ለማስደሰት ብላችሁ አምልጧችኋል? ተናገሩት። ኮመንት ላይ ጻፍ አድርጉልኝ። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። አረ ሼር፣ ላይክ፣ ሰብስክራይብ ያስፈልጋል። ወደ ድሮ የቀድሞ ባልደረቦች እኔ ስም ጠራለሁ አንድ ቀን ገብቼ። ለማንኛውም የት ጠፋችሁ ላለው መልካም ጊዜ ይሁንላችሁ። ሰብለና በዛብህ